ሙሉጌታ ገብሬ ይባላለሁኝ። የኮተቤ ዩኒቨርሲቲ የሁለተኛ ዓመት የሲቲ ተማሪ ነኝ እና በኮተቤ ክርስቲያን ተማሪዎች ህብረት ውስጥ በሊደርነት አገለግላለሁኝ እና ቤተሰቦቼም ክርስቲያን ናቸው። የምንካፈለውም አየር ጤና ገነት ቤተክርስቲያን ነበረ እና ከልጅነቴም ጀምሮ ቤተክርስቲያን እየሄድኩኝ ቤተክርስቲያን እየተካፈልኩኝ ነበር የማሳልፈው። ነገር ግን ትክክለኛውን የክርስትናን ህይወት ትርጉምና የእውነት የእግዚአብሔርን ህልውና ግን ተለማምጄ አላውቅም ነበር። እውነተኛውን እግዚአብሔር ለሰዎች ያዘጋጀውን ህይወት ቸርች በመሄዴ ብቻ አላገኘሁትም ነበርና ልጅ ሆኜ ቤተክርስቲያን በመሄድበት ጊዜም ከዛ እስከ 7 እስከ 8 ክፍልም በማድግበት ጊዜ ትክክለኛውን ይሄ ሰዎች እግዚአብሔር የፈጠረበትን ዓላማ የምኖርበትንም ዓላማ አላውቅም ነበር እና የምኖረው እማራለሁ፣ ከዛ ቤተክርስቲያን ሄዳለሁ። ያን ያህል ወጣ ያለ ነገር ላላደርግ እችላለሁ፣ ግን ትክክለኛውን መኖር የሚገባኝን አይነት ኑሮ ግን እየኖርኩኝ እንዳልነበረ እረዳ ነበር፣ አውቅ ነበርና ቤተክርስቲያን በመሄዴም በምንም ነገር ደስተኛ አልነበርኩኝም እና እየቆየ በሚሄድበት ጊዜ ደግሞ እድሜም እየጨመረ ሲሄድ ወደ 9ኛ ክፍል ምናምን በምደርስበት ጊዜ ላይ ከትምህርት ቤት ጓደኞቼ ጋር በቃ ዝም ብለን ክርስቲያናዊ ያልሆኑ ነገሮችን ነበር አብረን የምናሳልፈው። የምናወራቸው ነገሮች የተቀደሱ አልነበሩ እና ከቤተ ክርስቲያን መቅረትም ጀመርኩኝ ማለት ነው በእንደዚህ አይነት አጋጣሚዎች ነው። ከዛ በኋላ ያው ጉርምስና እድሜ ምናምን በሚባል ነገሮች መራቅ ጀመርኩኝ ማለት ነው ከቤተ ክርስቲያን። ከዛ በኋላ ግን በአንዳንድ አጋጣሚዎች ድጋሚ መመለስ ጀመርኩኝና በቤተ ክርስቲያናችን ውስጥ የጸሎት ቲሞች ነበሩና የአየር ጤና ገነት ቤተክርስቲያን የቲኔጅ ፕሮግራም ነበር። ቲኔጀሮች ፕሮግራም የሚያደርጉበት ጊዜ ነበርና ቅዳሜ ነበር አስታውሳለሁ። በዛ ፕሮግራም ላይ አንዳንድ ጊዜ መምጣት ጀመርኩኝና የሆነ ጊዜ ላይ ሊደሮቹ ሲጠሩኝ ምናምን እሺ የሚል ሰው አልነበርኩኝም። ግን የሆነ ጊዜ እንደ ድንገት እንደዚህ ጌታ ሲረዳኝ መሄድ ጀመርኩኝና ከዛ በኋላ ግን ይሄ እውነተኛውን የእግዚአብሔርን ህልውና ማወቅ ጀመርኩኝ ማለት ነውና በዛ ጊዜ ላይ በቸርቻችን ውስጥ መሃናይም የሚባል የጸሎት ህብረት ነበረ። እዛ ላይ መሳተፍ ጀመርኩኝ፣ በደንብ መጸለይ ጀመርኩኝ፣ የእግዚአብሔርን ቃል ማጥናት ጀመርኩኝ። ከዛ በፊት የነበረውን ህይወቴን ከዛ በፊት ማሳልፈውን የነበረውን ነገር በሙሉ መተው ጀመርኩኝ ማለት ነው እና እግዚአብሔር እየረዳኝ በግሌም መጽሐፍ ቅዱስን ማጥናት ጀመርኩኝ። ከዛ የቆየ በሚሄድበት ጊዜ 10ኛ ክፍል ልንጨርስ አካባቢ ላይ ነበርና የኛ የራሳችን የጸሎት እና የመጽሐፍ ቅዱስ ጥናት ፕሮግራም ጀመረና ከጓደኞቼ ጋር በደንብ ማጥናት ጀመርን፣ በደንብ መጸለይ ጀመርና እግዚአብሔር ብዙ ነገሮችን ያስተምረን ጀመር፣ ብዙ ነገር እናውቅ ጀመርና የኔ ህይወት እንደዚህ ነበር የተቀየረውና ድሮ ለሰዎች ጥሩ አመለካከት አልነበረኝም፣ ለራሴም ቢሆን ጥሩ አመለካከት አልነበረኝም። ስለ ክርስትና የማውቀው ነገር አልነበረም። ቤተክርስቲያን ከመሄድ ውጪ ከዛ የተሻለ ነገር የማውቀው ነገር አልነበረም። ነገር ግን ከዛ በኋላ እግዚአብሔር ካገኘኝ በኋላ በእነዚህ የጸሎት ቲሞች መንፈስ ቅዱስን በደንብ መለማመድ ከጀመርኩኝ በኋላ የእውነት እግዚአብሔር እንድፈልግ እግዚአብሔርን እንድወድና ለሰዎችም ጥሩ ልብ እንዲኖረኝ አድርጎኛል ማለት ነውና በመጽሐፍ ቅዱስ ላይ ሲናገር በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻም ድረስ ምስክሮቼ ትሆናላችሁ ይላልና ኢየሱስ ይህን የተናገረው እያረገ በነበረበት ጊዜ ነው እና ማንም ሰው የኢየሱስ ትክክለኛ ምስክር ትክክለኛ ደቀ መዝሙር ለሆነ መንፈስ ቅዱስ ያስፈልገዋል። ክርስትናን ማንም ክርስቲያን ያለ መንፈስ ቅዱስ ሊኖር አይችልም። መንፈስ ቅዱስ በክርስቲያን ህይወት ውስጥ በዚህ ልክ በጣም እጅግ በጣም አስፈላጊ ነው። እግዚአብሔር በህይወቱ ላይ ያለውን ዓላማ ለማወቅና ወደዛ እግዚአብሔር ወዳየለት ነገር ለመሄድ መንፈስ ቅዱስ የግድ ያስፈልገዋል ማለት ነው። ስለዚህ መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረትን ይላል። ሁሉ ደግሞ በክርስቶስ ሲሆን አዲስ ፍጥረትን ይላል። ኢየሱስ ራሱ ደግሞ ሌላ የነገረን ምሳሌ ነበር። ኢየሱስ ምን ብሎናል? አዲስን የወይን ጠጅ በአሮጌ አቅማዳ ውስጥ አያስቀምጡም ይላልና ቢያደርጓቸው ሁለቱም ይጠፋሉ። እና እኛ በክርስቶስ አዲስ የተደረግነው ለዚህ ለመንፈስ ቅዱስ ነው፣ ለአዲሱ መንፈስ ነውና መንፈስ ቅዱስም ሁላችንም በግል መፈለግ ይገባናል፣ በግል መለማመድ ይገባናል። በግል ሁሉም ክርስቲያን ይህን መንፈስ መሙላት ይገባዋል ማለት ነው። ምክንያቱም በክርስቶስ አዲስ የሆነው ለዚህ አዲስ ለሆነው የወይን ጠጅ ስለሆነ ማለት ነውና ምስክርነት ይሄ ነበረ። አመሰግናለሁ።